ሰላም አለይኩም እንደምን አመሻችሁ። በአርሲ 10 የኦርቶዶክስ ምዕመናን ተገድለዋል። በነገራችን ላይ የታጣቂዎቹ መግደል አሁንም እንደቀጠለ ነው፣ በተለያዩ ቀበሌዎች ማለት ነው። እንደስከዛሬው እንደምለውም የአርሲ ጥቃት የወለጋ ጥቃት ነው። እንግዲህ በኦሮሚያ ክልል የሚገኘው ኦነግ ሸኔ የተባለው የነጃልመሮ አማጺ የፕሮቴስታንት አማጺ ሲሆን ወለጋ ላይ የአማራ ሙስሊም ናቸው በማለት ነው ወለጋ ላይ 30 ሺህ የሚጠጋ ሙስሊሞችን የጨፈጨፈው። በአርሲም ኦርቶዶክሳውያን እየተገደሉ ያሉት የአማራ ናቸው፣ የአማራ ዘር ያለባቸው ወይም አማራ ናቸው ተብሎ ነው የሚገደሉት። በዚሁ አጋጣሚ ለአርሲ ኦርቶዶክሶች ማስተላልፈው አማራ ናቸው ተብሎ ተጠርጥራችሁ ግድያ ለታቀደባችሁ ምናልባት መንግስት አቅም ኑሮት ጃልመሮን የሚያስቆመው ከሆነ እስከሚያስቆመው ድረስ ብትሸሹ ነው። በደብረ ብርሃን መጠለያ በተለያዩ ከደብረ ብርሃን እስከ ደቡብ ወሎ እስከ ማሻ ድረስ በወረባቦ በአፋር ክልል በቃሉ የተለያዩ ማቆያዎች ያሉት ከወለጋ ተፈናቅለው እየመጡ ናቸው። ያፈናቀላቸው ጃልመሮ ነው አርሲ ላይ እየገደለ ያለው። ለዚህ ነው አከል የገደለ አከል እያላችሁ አከል ላይ ከጣታችሁን ከመጠቆም መንግስትን አስቆመልን የሚገለንን በሉት። በነገራችን ላይ መንግስት አያስቆምም። አይ ቲንክ መንግስት ራሱ ደስ ነው መሰል የሚለው ምክንያቱም መንግስት እያለ ነው በጠራራ ፀሐይ የወለጋ ሙስሊሞች አማራ ስለሆኑ ብቻ የተጨፈጨፉት ማለት ነው። ስለዚህ የወለጋ ኦርቶዶክሶችም ማነው የአርሲ ኦርቶዶክሶችም እጣ ፈንታቸው እንደ ወለጋ ሙስሊሞች ነው። የጎጃምና የአማራ ኦርቶዶክሶች እንትና ነው እንትና ናት እያላችሁ ጣታችሁን ሙስሊም ማህበረሰብ ላይ ከመጠቆም መንግስት ላይ ጠቁሙ፣ መንግስት እንዲያስቆም ጠይቁ። የሁላችንም ጥያቄ ነው፣ የጋራ ጥያቄ ነው። በእርግጥ የኢትዮጵያ ሕዝብ ለምዶታል። እዚህም ቦታ ተገደሉብን እያሉ መልቀስ፣ እዚህም ቦታ ተገደሉብን እያሉ ማልቀስ የተለመደ ነው። በጣም ነው የሚያሳዝነው። በጣም አዝኛለሁ በአርሲ ኦርቶዶክሶች ላይ በደረሰው በደል። እኔ በጣም ታምሜ አንድ ወር በተከታታይ አልቅሻለሁኝ። በወለጋ እንትን ማለት ነው አውቀዋለሁኝ። በአርሲ ላይ በሚደርሰው የሚሰማችሁን ስሜት አውቀዋለሁኝ። ብቻ ለሀገራችን ሰላም ያምጣልን። በዛም ሆነ በዛም አከሌ ነው ማለታችን ሳይሆን ጥፋተኛ እናውግዝ። በሌላ የጭፍጨፋ ቪዲዮ እስከምንመለስ ስለ አርሲ ይህ የመጨረሻ ቪዲዮ ነው። በሌላ ጭፍጨፋ ቪዲዮ ያልኩበት ትልቁ ምክንያት ምንድነው? ኢትዮጵያ ውስጥ ገዳይም ሲገድል ይኖራል፣ ሟችም ሲሞት ይኖራል። ገዳይ አይያዝምና ማለት ነው። እንግዲህ ወለጋ ላይ ለተከታታይ 6-7 ዓመት ወገኖቻችን ወንድሞቻችን ሞቱ እያልን ስናለቅስ ሰላማዊ ሰልፍ ሲደረግ የሚጸለዩም ሲጸልይ ሊደርስላቸው የቻለ የህግ አካል የለም፣ መንግስት የለም። በቃ ወለጋ አካባቢ የአማራ ሙስሊም የሚኖርበት አካባቢው እንዳለ ምድረ በዳ ሆኗል። የሞተው ሞቶ የተፈናቀለውም ተፈናቅሎ አብቅቷል ማለት ነው። የአርሲ ኦርቶዶክሶችም ያው አማራ ናቸው ተብሎ ነው የተፈረደባቸው። ጣፋንታቸው የሚገደለውም ተገድሎ የሚፈናቀለውም ተፈናቅሎ ይቀራል እንጂ የሚደርስላቸው የህግ አካል ወይ መንግስት የለም። ይሄንን አምናለሁኝ። ነገር ግን ይሄ የመጨረሻ ቪዲዮ ነው ያልኩት ኢትዮጵያ ውስጥ ገዳይ ማንም ይሁን ማን ለህግ መቅረብ አለበት፣ ወንጀለኛ ነውና ብለን ነው ድምጽ መሆን ያለብን። አንደኛ። ሁለተኛ ሟች ማንም ይሁን ማን ኢቭን በግፍ የተገደለ እንስሳ እንኳን ቢሆን ፍትህ በጋራ መጠየቅ አለብን። ይህንን ድል ያደረገ ምንድነው? ኦርቶዶክስ ወገኖቻችን እንደዚህ አይነት ክስተት ሲፈጠር ጣታቸውን ወደኛ ስለሚጠቁሙ ይህ ስህተት ነው። ኢቭንም ወደኛ ከመጠቆማችሁ እኛ ወንጀለኞች ከሆንን እኛኑ ለማስያዝ ጣሩ እንጂ አከሌ ገደለ ማለት ለአርሲ ኦርቶዶክሶች አይጠቅማቸውም። ስለዚህ ገዳይ ሃይማኖትም ይኑሮ አይኑሮ፣ ሴትም ይሁን ወንድ፣ ነጭም ይሁን ጥቁር ለህግ መቅረብ አለበት ብለን ነው መጠየቅ ያለብን። ሟች ኢቭን እንስሳ እንኳ ቢሆን በግፍ መገደልበትም ሴት ወንድ፣ ሃይማኖት ያለው ሃይማኖት የሌለው፣ ሙስሊም ሆነ ክርስቲያን የሆነ የሚባል ነገር የለም። ፍትህ ለሚገደሉ አካላት ማለት አለብን እላለሁኝ። ኢትዮጵያ ውስጥ ያው ንጹሃኖች መሞታቸውን ይቀጥላሉ። በነገራችን ላይ ምን እንደሚናፍቅ ታውቃላችሁ? ጠንካራ መንግስት፣ ጠንካራ ወንጀለኛን አፍንጫውን ሰብሮ የሚይዝ የሰው ልጅ በሰላም የሚኖርበት ነው የሚናፍቀኝ። ይህ ነገር መቼ እንደሚሳካ አላውቅም። ለአርሲ ኦርቶዶክሶች ብቻም ሳይሆን እዛ አካባቢ የተገደሉ ሙስሊሞች አሉ። ከዛሬ 3 ዓመት ጀምሬ አርሲ እንደምል ታውቃላችሁ። ለማታውቁም ከአሁን ጀምራችሁ ወቁ። በአርሲ ላይ የሃይማኖት አባት ሙስሊም የሃይማኖት አባቶች ተገለው እንደ ሰው እንኳን አልተቀበሩም። ስጋቸው ተቆራርጦ ወንዝ ተጥሎ ነው የተገኘው። ይሄ ብቻ አይደለም፣ ቤታቸው የተቃጠለባቸው የተፈናቀሉ፣ ነገር ግን ድምጽ የሚሆናቸው ስለሌለ ነው እንጂ አርሲ ላይ ሙስሊሙም ኦርቶዶክስም እየተጨፈጨፈ ነው። በመጨረሻም ለአርሲ ኦርቶዶክሶች የማስተላልፈው መልእክት ምንድነው? ጠንካራ መንግስት መጥቶ
ንብረታችሁን የምትኖሩበት ነገር እስከሚያደላድልላችሁ እስከሚያስተካክልላችሁ ህይወታችሁን ይዛችሁ እንድትሸሹ ያው ነው ማስተላልፈው። ምክንያቱም ከመሞት መሰንበት ብዬ ስለማስብ ነው። በመጨረሻም መጽናናትን እመኛለሁኝ በአርሲ አካባቢ ለሚገደሉ ሙስሊሞችና ኦርቶዶክሶች። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ በአርሲ የሚገኙ ንጹሃኖችን የሚገለው ኦነግ ሸኔ ነው ብሏል። ለፌዴራል መንግስትና ለክልል ለኦሮሚያ ክልል መንግስት ጥሪ አቅርቧል። የፌዴራል መንግስትና የክልል መንግስት በዛ አካባቢ የሚገኙ ንጹሃኖችን እንዲጠብቅ ነው ጥሪ ያቀረበው። ኢሰማኮ ማለትም የኢትዮጵያ ሰብአዊ መብት ኮሚሽን ከ2018 ጀምሮ በአርሲ አጠቃላይ በተለያዩ ቀበሌዎችና በተለያዩ ወረዳዎች ማገት፣ መዝረፍ፣ ማፈናቀል፣ መግደልን ያካሄደው ኦነግ ሸኔ ነው ብሏል። በተደጋጋሚ እንደነገርኳችሁ በኦሮሚያ ክልል ብቸኛ ታጣቂ ገዳይ ያለው የፕሮቴስታንት አማጺ የሆነው ኦነግ ሸኔ የነጃልመሮ ታጣቂዎች ናቸው። የነጃልመሮ አማጺ ነው። ከዚህ ውጭ ምንም አይነት ታጣቂ የለም። ኦርቶዶክስ ወገኖቻችን በአርሲ የሚገደሉ ወንድሞቻችሁን ትክክለኛ ገዳያቸውን ለህዝብ ይፋ በማድረግ መብት ጠይቁላቸው ብለን በተደጋጋሚ አቅርበናል። ጥሩ ሰው ለመሆን ከፈለጋችሁ ኦርቶዶክስ ወገኖቻችን ወይ ኦርቶዶክስን ትታችሁ ውጡ፣ ወይ እዛ ኦርቶዶክስ ሁናችሁ ጥሩ ሰው ሁኑ። አትዋሹ፣ አትቅጠፉ፣ ስልጤ አህመድን ጀበል ምናምን አትበሉ፣ ሙጂማቢ ነው አትበሉ። እየገደላችሁ ያለው ጃልመሮ ነው። የጃልመሮ ታጣቂዎች ናቸው በአርሲ የሚገኙ ኦርቶዶክሶችን በተደጋጋሚ የሚገላቸው። በነገራችን ላይ ከ2018 ጀምሮ ልብ በሉ፣ ከ2018 ጀምሮ እስካሁን ድረስ በጣም በርካታ ሙስሊሞች ተገለዋል፣ ተፈናቅለዋል። የሃይማኖት አባቶች ስጋቸው ተቆራርጦ ወንዝ ነው የተጣለው። አርሲ ከ2018 ጀምሮ ያላረሱ አዝመራ ያላዘመሩ ሙስሊሞች አሉ። ግን የሚያለቅስላቸው ወጥቶ እንትናን ወደ ኦርቶዶክስ ወደ ፕሮቴስታንት የሚያላጥፍላቸው ሰው ስለሌላቸው ነው። ሙስሊሞች የአርሲ ሙስሊሞች ማለት ነው፣ ኦሮሞዎቹም ሆኑ ሌሎቹ ማለት ነው። እና ኦርቶዶክስ ወገኖቻችን ጥሩ ሰው ትሆኑ ዘንድ ኦርቶዶክስን ትታችሁ ውጡ፣ ወይም ኦርቶዶክስም ሆኖ ጥሩ ሰው መሆን ይቻላል። 1.4 ሚሊዮን ተከታይ ያለው ቢቢሲ አማሪክ በፌስቡክ ገጹም ሆነ በተለያየ ማንበብ ማስነበቢያው ገጹ ላይ አድርጓል። የኢትዮጵያ ሰብአዊ መብት ኮሚሽን ኦነግ ሸኔ ነው ብሏል። እየወጣችሁ አፋችሁን አትክፈቱብን ኦርቶዶክሶች።